አብራችን ቆዩ ተመልካቾች። በሀገር ውስጥ መረጃዎች ነው የምንጀምረው። በሴካፋ ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ የኢትዮጵያ ብሔራዊ ቡድን ግማሽ ፍጻሜውን ተቀላቀለ። ትላንት ከሶማሊያ ብሔራዊ ቡድን ጋር የተጫወቱት ቀይ ቀበሮቹ 3-3 በሆነ አቻ ውጤት ቢያጠናቅቁም በሂሳባዊ ስሌት ወደ አራቱ ውስጥ መግባታቸውን አረጋግጧል። በትላንቱ ጨዋታ ዳዊት ካሰው 2 ግቦችን በማስቆጠር የውድድሩን 6ኛ ግቡን አስመዝግቧል። ቀሪዋ ግብ ደግሞ የአቤኔዘር አለማየሁ ናት። 7 ነጥብ ያላት ኢትዮጵያ ወደ ግማሽ ፍጻሜ ስትገባ በምድቡ ኬንያ ሩዋንዳን 2-1 በማሸነፍ ሁለተኛ ደረጃ ላይ ተቀምጣለች። ኬንያ በቀሪው የምድብ ጨዋታ ከኢትዮጵያ ጋር የምትገናኝ ይሆናል። ድሬዳዋ ላይ በሁለተኛው ምድብ ተጠባቂ የነበረው የታንዛኒያና ዩጋንዳ ጨዋታ በታንዛኒያ 2-1 አሸናፊነት ተጠናቋል። ውጤቱን ተከትሎም ታንዛኒያ ወደ ቀጣዩ ዙር አልፋለች። ዩጋንዳ 6 ነጥብ ይዛ የተሻለ እድል የያዘች ሲሆን በምድቡ ሌላ ጨዋታ ብሩንዲ ጅቡቲን 1-0 በማሸነፍ የግማሽ ፍጻሜ እድሏን ትሞክራለች። ቀጣይ የምድብ ጨዋታዎች ከነገ ወዲያ በድሬዳዋና በአዲስ አበባ አበበ ቢቂላ ስቴዲየሞች ይደረጋሉ። በኢትዮጵያ አስተናጋጅነት እየተካሄደ የሚገኘው የሴካፋ ዞን ከ17 ዓመት በታች ውድድር ለሀገራችን ታዳጊ ተጫዋቾች ትልቅ ጥቅም የሰጠ መሆኑን በባህር ዳር ዩኒቨርሲቲ የስፖርት ሳይንስ መምህር የሆኑት ዶክተር ዳንኤል ጌትነት ተናግረዋል። ውድድሩ ኢትዮጵያ በ2029 ለምታዘጋጀው የአፍሪካ ዋንጫ ለማዘጋጀት በምታደርገው ጥረት ልምድ እንድታገኝ ያደርጋልም ተብሏል። ኪዳነ ማርያም ብርሃኔ ተጨማሪ አለው። በቀጣይ ዓመት በሞሮኮ በሚካሄደው የአፍሪካ ከ17 ዓመት በታች የወንዶች እግር ኳስ ውድድር ለመሳተፍ የሚያስችልን ውጤት ለማስመዝገብ የምስራቅ አፍሪካ ሀገራት የማጣሪያ ውድድር በኢትዮጵያ እያደረጉ ነው። በማጣሪያ ውድድሩም ኢትዮጵያን ጨምሮ 10 የምስራቅ አፍሪካ ሀገራት በሁለት ምድብ ተከፍለው የምድብ ጨዋታን በማድረግ ላይ ናቸው። ውድድሮች አዲስ አበባና ድሬዳዋ ላይ ሲደረጉ ሀገራችንም የማጣሪያ ጨዋታዎችን ያለ እንከን እያስተናገደች ትገኛለች። ከአሚኮ ስፖርት ትንታኔ ፕሮግራም ጋር ቆይታ ያደረጉት የባህር ዳር ዩኒቨርሲቲ የስፖርት ሳይንስ መምህርና የእግር ኳስ አሰልጣኝ ዶክተር ዳንኤል ጌትነት ኢትዮጵያ ውድድሩን ማስተናገዷ የሀገራችን ታዳጊ ተጫዋቾች ከወዲሁ የጨዋታ ልምድን እንዲያገኙ ያስቻለ ነው ሲሉ አስተያየታቸውን ሰጥተዋል። የብዙ ሀገራት ታዳጊ ተጫዋቾች ወደ ሀገራችን እንዲመጡ ያደርጋል። የኛ ተጫዋቾች እነሱን ደግሞ እያዩ የሚያድጉ ሌሎችም ብዙዎች የማየት ጨዋታውን ሜዳ ውስጥ ገብቶ የማየት የመታደም እድል አለው። የአካዳሚ ተጫዋቾችም የሌላ ኤጅ ካታጎሪ ውስጥ የሚሰለጥኑትም ሜዳ ውስጥ ገብተው ያለንበትን ደረጃ የሚገመገምበት ነው ብዬ አስባለሁ። እንደ ስፖርት ባለሙያው ገለጻ ውድድሩ በኢትዮጵያ መካሄዱ ከፉክክር ባሻገር በኢኮኖሚም ይሁን ባህልን ከማስተዋወቅ አንጻርም ውድድሩ ትልቅ ሚና እንደሚጫወት ነው የገለጹት። ከኢኮኖሚ አንጻር ብዙ ጥቅም አለው። ሆቴል ተከራይተው ነው የሚመጡት። የሀገራችን ውስጥ ያሉ ሆቴሎችን ነው የሚከራዩት። እያንዳንዱ እንቅስቃሴያቸው ገንዘብ ጋር የተገናኘ ነው። በገንዘብ አንጻር ተጠቃሚ እንሆናለን። ሀገራችን ያለው ነባራዊ ሁኔታ የኳሱን ባህላችንን የእያንዳንዱን አካባቢ ማህበረሰብ እንዲያውቁ ድሬዳዋ አካባቢ ያለውን ማህበረሰብ ምን አይነት ማህበረሰብ እንዳለ በትንሹ እንዲያውቁ ያደርጋቸዋል። አዲስ አበባ ውስጥ በሚንቀሳቀሱበትም ሀገሪቱ ያለችበትን ነባራዊ ሁኔታ እና ኳሱም ስፖርቱም እና ማህበረሰቡም ለእግር ኳስ ያለውን ነገር ያውቃሉ ተብሎ ይታሰባል። ከዚህ ባሻገር ይላሉ ዶክተር ዳንኤል ኢትዮጵያ አሁን ላይ እያስተናገደችው ያለው የሴካፋ ዞን የማጣሪያ ውድድር እንደ ሀገር ኢትዮጵያ 2029 ላይ የአፍሪካ ዋንጫን ለማዘጋጀት ለያዘችው እቅድ የሜዳ ዝግጅትን ጨምሮ የውድድር ልምድ እንድታገኝ የሚያስችል ነው ያሉት። ቀጣይ 2029 ላይ የዋናውን ውድድር እናዘጋጃለን ብለናል። የሜዳ ዝግጅት ያስፈልገናል። ፌዴሬሽኑም እንደ ባለድርሻ አካል መንግስትም ይህን ውድድር ማዘጋጀትና ሆስት ማድረግ የሚፈልግ ከሆነ ሜዳዎች መኖር አለባቸው። ይሄን ማዘጋጀታችንም የማዘጋጀት ኤክስፔሪየንሱን ማዳበራችንም እንደ ሀገርም ፌዴሬሽኑም እየወሰደ ያለው ተነሳሽነት ቆንጆ ነው። በኢትዮጵያ ፕሪሚየር ሊግ 7ኛ ሳምንት ተመልካቾቻችን በኢትዮጵያ ሴቶች ፕሪሚየር ሊግ 7ኛ ሳምንት ሐዋሳ ከተማና አርባ ምንጭ ከተማ ተጋጣሚዎቻቸውን አሸንፈዋል። ሐዋሳ ከተማ ልደታ ክፍለ ከተማን 3-1 ባሸነፈበት ጨዋታ ምስራች ላቀው 2 ግቦችን አስቆጥራለች። ልደታ በቃል ኪዳን ጥላሁን ግብ ልዩነቱን ቢያጠብብ የቻይና ግዛው የመጨረሻ ደቂቃ ግብ ሐዋሳን 3-1 አሸናፊ አድርጎታል። ድሉን ተከትሎ ሐዋሳ ከተማ ከኢትዮ ኤሌክትሪክ ንግድ ባንክ በመቀጠል 3ኛ ደረጃ ላይ ይገኛል። አርባ ምንጭ ከተማ አዲስ አበባ ከተማን በማሸነፍ ከወራጅ ቀጠናው ወጥቷል። አዞዎቹ 2-1 ባሸነፉበት ጨዋታ መሰረት ማቴዎስና ድንቅነሽ በቀለ ግቦቹን ለአርባ ምንጭ ከተማ አስቆጥረዋል።
በስድስተኛ ሳምንት የኢትዮጵያ ወንዶች ፕሪሚየር ሊግ ኢትዮጵያ ቡናና ቅዱስ ጊዮርጊስ ሲሸነፉ ሐዋሳ ከተማ ደግሞ በአሸናፊነቱ ቀጥሏል። ትላንት በአዲስ አበባና ሐዋሳ ከተሞች በቀጠለው መርሃ ግብር አዲስ አበባ ላይ ሐዋሳ ከተማ ወልዋሎን 1-0 አሸንፏል። ወጣቱ ተጫዋች ብሩክ ታደሰ የሀይቆቹን ግብ አስቆጥሯል። ለአራት ተከታታይ ጨዋታ ያልተሸነፈው ሐዋሳ ከተማ በ13 ነጥብ ሁለተኛ ደረጃ ላይ ይገኛል። በሌላ የአዲስ አበባ ስታዲየም ጨዋታ ንግድ ባንክ ከወላይታ ዲቻ 1-1 ተለያይተዋል። ዲቻ በያሬድ ዳርዛ የአራተኛ ደቂቃ ግብ ታግዞ የዓመቱን የመጀመሪያ 3 ነጥብ ለማሳካት ተቃርቦ ነበር። ሆኖም የታቻምናው ሻምፒዮን ንግድ ባንክ በ82ኛው ደቂቃ በናትናኤል ዳንኤል ግብ ነጥብ ተጋርቷል። ሐዋሳ ላይ ኢትዮጵያ ቡና ሶስተኛ ተከታታይ ሽንፈቱን አስተናግዷል። በሻምፒዮን ኢትዮጵያ መድን 3-2 ሲሸንፍ አማኑኤል ኤርቦ፣ አለን ካይዋና ብሩክ ሙልጌታ ለመድን በፈቃዱ አለማየሁና ተመስገን ታደሰ ደግሞ ለቡና ግቦቹን አስቆጥረዋል። ቡና በ6 ጨዋታ 4 ነጥብ ይዞ 16ኛ ደረጃ ላይ ነው። ቅዱስ ጊዮርጊስም በሀዲያ ሆሳዕና 1-0 ተሸንፏል። ብሩክ በየነ የሀዲያን ብቸኛ ግብ በ39ኛው ደቂቃ ገብቷል። በ39ኛው ደቂቃ ገብቷል። ለሀዲያ የዓመቱ የመጀመሪያ ድል ሆኗል። የሊጉ የስድስተኛ ሳምንት መርሃ ግብር ዛሬ ሲጠናቀቅ 9 ሰዓት ላይ ፋሲል ከነማ ከድሬዳዋ ከተማ፣ 12 ሰዓት ላይ ደግሞ ባህር ዳር ከነማ ከኢትዮ ኤሌክትሪክ ይገናኛሉ።